ግመት ተከሉ ይጠቅማል ለህዝብ ሆነ ለመንግስት ማለት ነው። ቀደም ጀምረን በጥበቃን በምን ያስጠበቅን ይዘን ቆይተናል። አሁንም ቢሆን ለሽያጭ ደርሶ የህዝብ ንብረት ነው በማለት እኛም በመቆርቆር ይህ ተቆርጦ ሲሄድ ደግሞ መተካት አለብን በሚል ስሜት ያለን ሰዎች ያው ወደ ኋላም ሳንል ያው ለሀገርም ለመንግስትም ብለን ደፋቀና ያለው እንክብካቤው ነው። ያው ሁለት ሰው ተቀጥሯል። ያው በሳሩ ነው የሚጠቀሙ ደሞዛቸው። ያው እኛም በጎን እየተቆጣጠርን ማለት ነው ውል ይዘን የሚያስበላ ተሆነ ማለት ነው ሰውየውን በመቀጮ ነው ምን ይሄንም ሳር እንዳይጠቀም ለማድረግ ያው ሰርቶ መጠቀም አለበት የሚል ውል ልንይዝላቸው ነው። ስለዚህ እኛም ጠዋት ማታ ያው እየተቆጣጠር ያው አካለ መጠን እናደርሳለን። ያው አረንጓዴ አሻራን በሚመለከት ያው እጽዋት ህይወት አሻራ ስለሆነ ያው እየተከልን እንገኛለን። ያው እጽዋት ማለት የሰው ህይወት ማለት ነው። እጽዋት ተለለ ያው የሰው የለም ማለት ነው። እና ስለዚህ እጽዋቶች አስፈላጊ ናቸው ለሰውም ሆነ ለእንስሳ ማለት ነው። ያው እስከሚያድጉ ድረስ አሁን ማለት ትንሽ እንትስተሚሉ ትንሽ ተኮትኩተው ምንም ተብሎ ከዛ ሲቀጥል ደግሞ ተካውቶችም መጣበቅ አለባቸው። በካውቶች እንዳይጎዱ በህፃናትም መጎዳትም የለባቸውም ማለት ነው። ዛሬው ዕለት በአንድ ጀንበር የምንተክለው የችግኝ መጠን ታላቅና አገራዊ እና አካባቢያዊ ውሳኔዎችን የሚያሳይ ነው። እንዲሁም በወረዳችን በ27ቱም ቀበሌዎች 350 ሄክታር 3.35 ሚሊዮን ችግኝ ይተከላል። በአገር አቀፍ ደረጃ ተስፋን እንትከል በሚል መሪ ቃል የሚካሄደው ይህ ንቅናቄ የአየር ንብረት ለውጥን የሚቋቋም ማህበረሰብን ለመገንባት የአፈር መሸርሸርን ለመግታትና የምግብ ዋስትና ለማረጋገጥ የተጀመረ ስትራቴጂካዊ ጉዞ ብቻ ሳይሆን ለመላው የአፍሪካ ቀንድ ጭምር አርአያ የሆነ ታላቅ ብሔራዊ ንቅናቄ ነው። አሁን የተገኘንበት የረዛ ገረውት ቀበሌ የተከላ መርሃ ግብር ከተመረጡ ቦታዎች መካከል የወረዳችን መልክ የሚቀይር የአፈር መሸርሸርና የውሃ እጥረትን የሚቀርፍ እንዲሁም ለቀጣይ ትውልድ ለምለም ምድር የምናስረክብበት የእምነት ቃል ኪዳን ማድረሻ ሞዴል የተከላ ቦታ ነው። ይህ ቦታ 0.5 ሄክታር የሚሸፍን ሲሆን ዛሬ እዚህ የምንተክለው እያንዳንዱ ችግኝ የነገው ህይወታችንን የአካባቢያችን ውበትና የኢኮኖሚያችን ጠንካራ ምሰሶ ነው። በየአመቱ ችግኝ እንተክላለን ግን በዋናነት ደግሞ ከማጽደቅና ከመንከባከብ ጋር የተያያዙ ስራዎች በከፍተኛ ሁኔታ ከኛ የሚጠበቁ ናቸው እና ይህ አካባቢ የተረዳውትና አሁን ያየሁት አካባቢውን የተራቆተውን መሬት በመጠበቅ ከንክኪ ነጻ በማድረግ ብቻ ምድርን ልብስ እያለበሳችሁ እንደሆነ በደንብ ተረድተናል። ስለዚህ አሁን እየተተከለ ያለው ችግኝ እውነትም በትክክል ቦታው የተመረጠ ለቀጣይ ለማህበረሰቡ ለወጣቶች የሥራ ዕድል የሚፈጥር ለአካባቢው ማህበረሰብና ለአጠቃላይ እንደ ሀገር ደግሞ ለአየር ንብረት መዛባት ምክንያት የሆነውን ድርቅ ለመከላከልም ጭምር ከፍተኛ ሚና ይጫወታል ተብሎ ይታሰባልና ይህንን የመረጣችሁት ቦታ በእርግጥም ፋይዳው ከፍ ያለ ቦታው በጣም በትክክለኛ ባለሙያ የተመረጠ አርሶ አደሩ በራሱ እጅ ተንከባክቦ ሊያሳድገው የሚችል ችግኝ የተተከለበትና ለዛ ነው መንግስት ከፍተኛ ትኩረት በመስጠት በየአመቱ በንቅናቄ ኢትዮጵያን ማልበስ መቻል አለብን። በምን በደን በአትክልትና ፍራፍሬ ማልበስ መቻል አለብን። አንድም ራቁቷ የሆነውን ልብስ ማልበስ፣ በሌላ መንገድ ደግሞ ለሰው ልጆች ኢኮኖሚያዊ ጠቀሜታ ያላቸውን ማቅረብና እየተንከባከቡ እንዲጠቀሙበት ማድረግ የሁላችንም ድርሻ መሆን አለበት በሚል መንግስት በንቅናቄ ለህዝቡ አጀንዳውን ሰጥቶ በየአመቱ እየተሰራ ነው ያለና ይህን ማስቀጠል የትውልድን ማስቀጠል ነው፣ ኢትዮጵያን ማስቀጠል ነው። አሁን ያለውን የሚፈናቀለውን አጣው የሚለውን የተራበውን መመገብ የሚያስችል ሀብት ማስረከብ ነው፣ ለቀጣይ ማስረከብ ነው።
ስለዚህ ዛሬ የተከልናቸው ችግኞች በፊት ከንክኪ ነጻ አድርጋችሁ በተፈጥሮ ያገኛችኋቸውን ደኖች ጨምረን በንብ እርባታ እዚህ አካባቢ ያለ ወጣት እዚህ አካባቢ ያለ አርሶ አደር በእርግጠኝነት ተጠቃሚ ይሆናል በቀጣይ። ስለዚህ የሚራብ ወጣት አይኖረንም ማለት ነው፣ ለቀጣይ አይኖረንም። ስለሆነም በዚህ ረገድ እየሰራን ያለውን የበለጠ ማስቀጠል አለብን። አሁን ኢትዮጵያ ከራቁትነት ወደ መልበስ እየሄደች ነው። ሙሉና የተሟላ ልብስ ደግሞ ለማልበስ በየዓመቱ መቀጠል አለበት። በክረምት ብቻ ሳይሆን በበጋም ጭምር መንከባከብ መቻል አለብን። አካባቢውን ከንክኪ ነጻ ማድረግ መቻል አለብን። መጠበቅ መቻል አለብን። መጨረሻ ላይ ለፍሬ ሲበቃ ደግሞ ሁላችንም በፍትሃዊነት መጠቀም መቻል አለብን። ዛሬ ችግኝ እንደተከልን ሁሉ ሰላማችንንም በጽናት እየተከልን